ጽናትን ዛሬ የሚጀመጥቻለሁ ውድ ቤተሰቦቼ ምሩና ናሆሜ ተጋብተዋል ማለት ነው። ያው እናቱ ልትመጣ ሽር ጉድ እያሉ ነው ማለት ነው። እሷም ደግሞ ግራ ተጋብታ እስኪ ለጽናት ላማክራት ብላ ጽናትና ኪራ ደግሞ ወደ ተጠሩበት ስራ ሊያግዙ እነ ናሆም ቤት ይሄዳሉ ማለት ነው። እየሄዱ ያለ ያው መጨቃጨቃቸው የማይቀር ስለሆነ ጽናትና ኪራ ይጨቃጨቃሉ ማለት ነው። ውድ ቤተሰቦች በሄዱበት መጨቃጨቅ ታይ ነውና በሄዱበት እየተጨቃጨቁ መሀል መንገድ ላይ ሲደርሱ አንቺ የቤት ሰራተኛ ሲላት አላፍርበትም ስራዬ ነው ክብሬ ነው ትለዋለች ማለት ነው። ጽናትም እየተጨቃጨቁ ሁሉ ጊዜ እድሜ ዘላለማቸውን እንደተጨቃጨቁ ስለሆነ ኪራና ጽናት የማያስማማቸው ነገር ምንድን ነው? ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ደግሞ ጽናትን ክፍል 59ን ይዤላችሁ መጥቻለሁ። ጽናትና ኪራ እየተደባደቡም እየተጣሉም ይገኛሉ በዚች ዓለም ላይ ማለት ነው። ያው ለምን እንደሆነ ባላቅም ሁል ጊዜ መጨቃጨቅ ነው፣ ሁል ጊዜ መደባደብ ነው እነሱ ማለት ነው። ኪራና ጽናት በጣም ይጣላሉ፣ ይደባደባሉ ውድ ቤተሰቦቼ ማለት ነው። ለምን እንደው ባላውቅም ተይ ነው ስራቸውና ሁሉ ጊዜ እንዴት ተጣሉ ነው ጽናትና ኪራ ማለት ነው። እና ምሩ ቤት ሊሄዱ እየተዘገጃጁ ነበረ። ተነስተው እንደዚህ ነው ወይ የምትሄጂውም እያላት ነበር። ኪራ እየቀናም ስለሆነ ማለት ነው። አዎ እንደዚህ ነው የሚሄደው ትለዋለች ማለት ነው። እንዴ እንደዚህ በህድስ ችግር አለው እንዴ ትለዋለች ማለት ነው። አይ በቃ ሽን ነገሩ እኔ ምን አገባኝ እየተባባሉ ያው በነገራችን ላይ እሱ ይወዳታል እኮ ግን ጽናትም ትወደዋለች ኪራም ማለት ነው። ሁለቱ ግን የሆነ የማያስማማቸው ነገር ስላለ በቃ መጨቃጨቅ ደስ ይላቸዋል። እሱም ደግሞ የሆነ ነገር ለብሳ ሲያት ስለሚቀና ቀናተኛ ስለሆነ ኪራ ማለት ነው በጽናት ላይ ይፈርዳል ማለት ነው። ሁሉ ጊዜ ስለሚጨቃጨቁ ሁሉ ጊዜ ስለሚደባደቡ እንደዛ ናቸው በቃ ሁሉም ማለት ነው። እና እነሱ ቤት እንደ ቆዩሳ እነዚህ ልጆች አይመጡም እንደ የተባባሉ ናሆምና ምሩ ማለት ነው። ከዛ በኋላ እነሱም ደግሞ ምናልባት ተጣልተው ይሆን እንዴ ይላል ማለት ነው። አይመስለኝም ይመጣሉ ትላለች ማለት ነው። የአማችቻ ሊመጣባት ስለሆነ ምሩም ደግሞ ተፍ እያለች እንዴ ስራ እኮ ጨርሻለሁ ትላለች። በሰላም መጡ ቤት በሰላም ይደርሳሉ ማለት ነው። ውድ ቤተሰቦች እንዴ ቆያችሁ ምን ሆናችሁ ነው? ያው እሱም ደግሞ ሴቶች እኮ ቶሎ አይወጥም ይላል ማለት ነው ኪራ ለናሆም ማለት ነው። እሱስ ልክ ነህ ከመቼ ወዲህ ነው ደግሞ ጽናት ሜካፕ ምናምን የምትቀባው ይለዋል ማለት ነው። ለእንደዛ ሳይሆን እንዴ ጽናት አትቀባም እንዴ እያለ ይከራከራሉ ማለት ነው። ምሩም እንግዲህ እየመጣባት ተፍተፍ እያለች ነበር ማለት ነው። እንደዛም ሆኖ ግን ለኪራ ያላት ስሜት በጣም ከባድ ነው ጽናት ማለት ነው። በጣም ተወደዋለች፣ ግን እንደምትወደውም አንጻር እሱ ከበር አይላትም ውድ ቤተሰቦቼ ማለት ነው። የሆነ ቅናት ነገር ስላለበት ውድ ቤተሰቦቼ እሷ ግን በጣም ትወደዋለች። በቃ የሌለ እኮ ነው ውድ ቤተሰቦቼ የምትወደው ማለት ነው። ኪራን የሌለ ትወደዋለች ማለት ነው። እሷም ያው እየተጣሉም ቢሆንም እንደዛ ቢደባደቡም ቢጣሉም ግን እሷ ያላት አማራጭ ምንድን ነው? ከናሆም ጋር ወይም ለዛም እያለ ሁሉም ነገር ትናገራለች ማለት ነው። ጽናት ግን ለሱ በጣም እንደምታስብ እንደምትወደው እየተናገሩ ነበረ። ኪራን እባክህን ተዋት፣ ሌላ ነገር በእሷ ላይ ባትፈጥር ጥሩ ነው እያሉት ነበር። ያው ኪራ ተናዳጅ ስለሆነ ቶሎ ይናደዳል ማለት ነው። እሷ ግን በጣም ነው የምትወደው የምታስብለት። እና የናሆም እናትም አልመጣችም። ሰው ሞቶ ድግሱ በከንቱ ቀረ ማለት ነው። ውድ ቤተሰቦቼ ድግሱ ሳይበላ ቀረ እላችኋለሁኝ። ያንን ድግስ ግን አልቀረም በሉት እነሱ ራሳቸው። ከዛ በኋላ እነ ጽናትም ወደ ቤታቸው ሄደው ከዛ እናቲቱ መጣች ማለት ነው። ምሩ እንግዲህ ያው ሐዲስ ስለሆነች ነው መሰለኝ በጣም ትንቀጠቀጣለች የናሆም እናት ስትመጣ ማለት ነው። ወይኔ እንዴት ነው እናትህስ የሚያስፈሩት እያለች ማለት ነው። የአማችቻ ስታው የመጀመሪያ ቀን ግድ ነው የባል እናት ታስፈራለች እንደወንዶች በሚለው እንያዘውና
እንደዛ በመባባል ያልፋሉ ማለት ነው ውድ ቤተሰቦቼ። እሱ ግን በጣም ኪራ ይወዳታል እኮ እንትናን ግን የምር ይወዳታል። ግን እዛ ያልተስማሙበት ጉዳይ ትልቅ ችግር ስላለ ይስማማሉ፣ ይጣላሉ ማለት ነው። ጽናት እባክሽን ከኪራ ጎን ሁኚ። ያው አሁንም እሱ ጋር ያለችው እንደ ሰራተኛ ሁና ነው ያለችው ማለት ነው። ከዚህ በፊት አባቱ የኪራ አባት ስላስጠነቀቃት ይመስለኛል አሁን ያለችበት ሁኔታ አብራ ነው ማለት ነው ውድ ቤተሰቦቼ። ኪራና ጽናት አንድ ላይ ለመሆን ምን እንዳገዳቸው ባናቅ ማለት ነው አንድ ላይ ቢሆኑ ብዬ እመኛለሁ ውድ ቤተሰቦቼ ማለት ነው። የጽናትና የኪራ ጉዳይ በጣም አሳሳቢ ጉዳይ ሆኗል ማለት ነው። ናሆምና ምሩ ከዚህ በፊት አይታችኋቸው ከሆነ የሆነ በቃ አላ ደስ የማይል ነገር ላይ ነበሩ የምናያቸው ማለት ነው። ደስ አይልም ነበረ ውድ ቤተሰቦቼ። ግን አሁን ላይ ደስ በሚል ሁኔታ ነው ያሉት ማለት ነው ውድ ቤተሰቦቼ። ኪራም ጽናትም አንድ ላይ ሆነው እንትን እያሉ ነው ማለት ነው ውድ ቤተሰብ። በጣም ደስ የሚል ሁኔታ ላይ ነው ያሉት። ኪራና ጽናት የማያስማማቸው ነገር ትልቅ ችግር አለ። ግን ቢሆንም ደግሞ ችግራቸውን የመፍታት አቅሙ የነሱ ይመስለኛል ማለት ነው። መጣላት